لا قبل እንዴ ጎብላ እጅን በእጅ ልበላ ነው ጎብላ እንዴ እኔ ሳንቾ እኮ ነኝ ሆሬን ኮሚት አድርገው ነበር ማን እንዴ አይደለም ቀዳዳ ፈጥረለት ይቅርና ድሮንም እንደዚሁ ያስቸገረኝ ነው በምግብ አንተ ኮቴም የለም እንዴ አሁን ቦጋስ እንዴ ደሞ ካንተም ብሶ ትናደዳለህ ትበሳጫለህ እንዴ እኔ ተስቼ እኔን ስተኸኝ እንዴ ጆሮዬን እኮ አይደለም ሆዴን እኮ ልበሰኝ ነበረው ማን ምን ኬዝ ነው እና ሂጄ ልተኛ ብለህ መተህ ስትከመረብኝ ምን አባላርክ ምን እሺ ነው ጎብላን ያልገባ ፒስ ነው ግን አልገባኝም ትላንትና ማታም እንደዛው ወርክ ምናምን ኖርክ ስለ ላሽ ብለህ ተቀነጠስክ አሁን ደግሞ ለማኝ ሳይጸዳዳ እዚህ ጋር መተህ በለሉ ደቅ ብላል ምን እንደ ተፈጠረው ይኸውልህ እኔን አትከተለኝ ብያለሁ ለምንድን ነው የራስን ህይወት ማትኖር እንዴ ከኔ ጋር እንደ ኮሶ ካልተለጠፍክ አይሆንልህም እንዴ ስማ የራስን ኑሮ ኑር እኔን ተወኝ ብቻ አልገባኝም ጎብላ አንተ እኔ እንደዚህ ያልከኝ ስንት ክፉና ደግ አብረን አሳልፈን ይኸውልህ ሳንቹ ያ ጊዜ አልፏል አሁን ሌላ ሰው ነኝ ይኸውልህ ተረዳኝ ውስጥ የሚሰማውን ነገር አልገባህም ላብድ ነው እኮ ነው የምልህ ተረዳኝ ሳንቹ እንዴ እና ይሁን እንዴ እንደማንለያይ ቃል ተጋብተናል አይደለ እኔ አንተ ብቻ እኮ ነው ያለኝ ማን እንዴ ወዴት ነው የሚሄድልህ ሳንቹ ይኸውልህ ከኔ ራቅ ሰማኝ አይደለ በኔ የጅል ስራ ማለት ነው እንድትታሰር አልፈልግም በቃ ከኔ ራቅ ማልጠቅም ሰው እንዴ አንተማ የማቀ ጎቤ አይደለም እቴትዬን የማቀ ጎቤ አይደለም ጎብላ አንተ እኔን ራቅ ትለኛለህ ካንተ ታርቀኛለህ አንተ እኔን አው ይኸውልህ የኔና ግፍ ነው መሰለኝ አይምሮዬን መቆጣጠር አቅቶኛል ሳንቾ ጎብላ አንተ እኮ እንደምታስበው አይደለም ምንም አልተፈጠረም እኮ ደህና ነህ ማን አሁን ደግሞ ስለሰነዘርክብኝ ምናምን የጨከክብኝ ምናምን መስሎ ነው አረ ጎብላ እኔ እኮ ሳካብድ እኮ ያወቀኝ ሳንቾ አይደለም ማን ምንም አልሆንኩም ጎብላ ሳንቾ ለምን ነው የምታለቅሱ እና ታዲያ ላብድ ነው ምናምን ነገር እያልከኝ ላላለቅስልህ ነው እንዴ ምንድን ነው የምትለኝ እኔ ስንት የተፈጠረብኝ ነገር እየመጣው አናግራለሁ አንተ ግን እያንዳንዱ ነገር ትደብቀኛለህ ቆይ አታምነኝም እንዴ ካላመንከኝ ይቀራል ሁሉም ነገር እኔ አምናለሁ ሳንቺ ግን ምንድን ነው እኔ ስለማላግጥ ምናምን ነገር ቁም ነገር ማላቅ ነው እንደሚመስልህ አንተ በታምነኝማ ኖሮ ሁሉንም ነገር በግልጽ ተነግረኝ ነበር ይኸውልህ ኒናን በጣም ነው የምወዳት እንደማልወዳት ራሴን እያሳመንኩ ነው ግን አልቻልኩም ማታ የት እንደነበርኩ ታውቃለህ የት ነው የሄድከው ቅዱስ ቤት በድብቅ ሂጄ አጠናሁት እና ሲመሽ ሂጄ በሩን አንኳኳሁት ይኸውልህ በሩ ቢከፈት ኑሮ ያንን ዘረጦ ወንፊት ነበር የማደርገው አልገባኝም ልገለው ሐሳቤማ ለማስደንገጥ ነበር ግን ከሞተም እንዴ ከሞተም ማለት ምን ማለት ነው ጎብላ የሰው ነፍስ እንደማንቀጥፍ አውርተን ተናግረን ነበር አይደለ ጭራሽ የምንሰርቀው ገንዘብ የእግር ሰዓት ሆኖብናል ጭራሽ የሰው ህይወት እንቅጠፍ ይኸውልህ ለዚህ እኮ ነው ከኔ ራቅ እምልህ በቃ የራስን ኑሮ ኑር እኔ ኒናን አጥቼ መኖር አልችልም ገባህ አይደል እና ልገለው ነው ይኸውልህ እንደ ዛሬው ማታ እልህና ንዴት ከተቆጣጠረኝ እንኳን እሱን በመንገድ የሚመጣውንም አላስቀርም በቃ ስለዚህ አንተ ገለህ ታሰርክ ማለት ከኔ ተለየ ማለት ነው አይደለ ስለዚህ ናንተው እሱን አንተው እኔ እንግደለኝና ሄድ ያው ነው ሁለት ልንለያይ አይደለ ምንድነው የምታወራው እንዲህ ስላልከኝ የምታስቀረኝ መስሎ ጉብል እትዬ ነው ይኸውልህ እኔ ምንም አርጋ አይደለ ግን እየርክበት ያለበት መንገድ ተከክለኛ አይደለም እንዴ ኧረ በትዬ ስማኝ ኒናም ብትሆን በቃ ላንተ የተፈጠረች አይደለችም ላንተ ያላት ፍቅር እንዳለቀ እኮ ግልጽ እኮ ነው ማን እንደዚህ አትበል ሳንቹ ከጠገቤ ዞር በል ከግሬ ላይ ተነስ ጉብላ የሚወጣልህ ከሆነ እኔ እንደፈለክ አድርገኝ ይሄውን አጠገብ ነው ያለሁት ይሄው እንደፈለክ አድርገኝ ግን የሰው ሄደ የሆነ ነገር የምታረክ ከሆነ ግን ታሰርብኛለህ ጉብላ እንዴ እኔ ማን አለኝ አንዴ አንተ ሸቤ ከገባኔ ከማን ጋር ልሁን አስብልኝ እንጂ ምን ላድርግ ሳንቹ ፍቅር እኮ ነው በቃ አልተዋለኛ ለምንድን ነው የማትረዳኝ እኮ በቃ ጉብላ ካስፈለገም ስፓት እንቀይራለን ግን አንተ ድጋሚ ሸቤ መግባት የለብህም በቃ የሆነ ቦታ እንጠፋለን ማን በቃ አታለቃቅስ አሁን ተነስና ና እንደቅስ
ኧረ እባክህ አንተ አራዳ እኔን አስተኝተኝ አንተ ላጥልትል እዚህ ቁጭ ይጠብቃሉ የትም አልሄዳትም። ኧረ ጉብላ በቴት ይሙት አሁን እያረክ ያለው ነገር ትክክል አይደለም። በኋላ ግን ይቆጫል። ተው ደግሞ ነው ያውቀዋለሁ። ይሄ ዱርዬው ሰይጣን ነው እንደዚህ አድርግ የሚል አውቀዋለሁ። አልሄድም ሳንቹ እቴቴን እንሳይ በቴት ይምላል አትሄዳትም ማለት ነው። በቃ እሺ ና ፀሐይ እስከሚጠርስ ትንሽ እንደቅስ። ወይ በጣም ደስ ብሎኛል ዘሪሁን ከእናትህ ጋር በሰላም ስለተገናኘ። አሁንም አቄውም መንደሩም እኮ ለምለም ሆኗል። እዛው ገብቼ እንዳሻኝ እየሆንኩ ነው። እንደዚህ ስላጋጠመና ደስተኛ ስለሆንክ እኔም በጣም ደስ ብሎኛል። እሱማ ልክ ነህ፣ ግን እኮ አንተም ንጹህ ሰው ስለነበርክ ነው። አሁን ወደ ደወልኩበት አላማ ስገባ ሚያዝያ 10 እንዳትቀር ለማለት ነው። ከሚስት ጋር ነህ? አልገባኝም። ምን አለ? የዘመድ ስብሰባ አለ። በዛውም እታታይ በሰፊው ነው የምትደግሰው። የእኔንም መፈታትና መመለስ አስመልክታ እንደዛ እንኳን የምንችል አይመስለኝም። ምን ነው ወንድም አለም እታታይ እኮ ስላንተ ማውራት አጠግብም ደሞም ይመጣል ብያታለሁ። ትንሽ ቀደም ብለህ ብትነግረኝ ጥሩ ነበር። አሁን ትንሽ ድንገት ሆነብኝ። እንዴት ምኑ ነው ድንገት የሆነብህ? እንዴት ተፈትቼ እኮ ወደ ሀገሬ ስመለስ እንደምጠራህ ቃል ገብቼልሃለሁ። ደግሞም ጊዜ አለ። እሱማው ግን እንደዚህ በቅርብ የሚሆን አልመሰለኝም ነበር። ገና እኮ ሚያዝያ ላይ ነው እንዴ። እኔ ደግሞ ቀድማችሁ መታችሁ አካባቢውንም ቀየውንም በደንብ አሳያችኋለሁ ብዬ እኮ ነው መጓጓቴ። እስኪ እሺ ላስብበት። እሺ ቆይ መልሼ ልደውልልህ። እሺ አሁን ምንድነው ማድረገው? ሰኒም እሺ የምትል አይመስለኝም። በዛ ላይ እዛ ለመሄድ የሚበቃ ገንዘብ አለኝ እንዴ ስቲል አይ ደርሶ መልስ የሚሆን ገንዘብ እንኳን አለኝ። ግን ስራዬ ደግሞ መበላሸቱ አይቀርም። በዛ ላይ ራኪብም እሺ የምትል አይመስለኝም። ስራ ቀርታ ነው እንዴ ዛሬ? አይ አይደለም ልሄድ ነው። ግን ሰኒ አንድ ጥያቄ ልጠይቅሽ፣ ከደበረሽ ይቀራል። ጠይቀኝ። ምንድነው? እንዳጋጣሚ ከከተማ ወጥተን እንዝናና ብልሽ እምቢ ትይኛለሽ? እሱማ ለምን እምቢ እልሃለሁ? የሴት ልጅ ትልቁ ህልሟ እኮ ከባሏ ጋር ወጥታ መዝናናት ነው። እና እሺ ነው የምትይኝ? አሁን ላይ እኮ አንተ ስራ እየሰራ ገና እየተቋቋምን ነው። ስለዚህ በየሰዓቱ ገንዘብ ማባከን የለብንም። ትንሽ ጠንከር በልና እንሄዳለን። ሰኒ እውነቱን ስነግርሽ ሀሳቡ የኔ አይደለም፣ ግን በዛው መልካም አጋጣሚ ነው ብዬ ስላሰብኩኝ ነው። እና ማን ሀሳቡን ያመጣው? ዛሬ ነው የጠራን። አስታወሹ? እንደውም እስር ቤት ያስፈታሁት ልጅ። አስታወስኩት። ቆይ እሱ ወደ ሀገሩ ሄዷል አላልከኝም ነበር? አዎ። እና ከዚህ ሲሄድ እዛ ደግሶ እንደሚጠራን ቃል ገብቶልኝ ነበር። እና አሁን እሱ ነው የጠራን። እንዴ ታዲያ ለኛ ብሎ ደግሶ ነው? አዎ። ያው የዘመድ ማህበር ቢኖራቸውም ግን እናቱ በትልቁ ደግሰው የሚጠብቁት እኛን። ውይ መጀመሪያ ቀደም ብሎ ቢነግረን ጥሩ ነበር። ሰው አክብሮ ጠርቶ መቅረት ይከብዳል። እንዴ ቆይ ወሰንን ልንቀር ነው? እንዴ አላውቅም። እሺ በቃ አስቢበትና ማታ ስመጣ እናወራለን። ቻው። አሁን ማቅራቱ ነውር ነው። መሄዳችን ደግሞ ያን ያህል ጥሩ ነው አልታየኝም። ምን ይሻላል? እሺ እኔ ወደ ሚስት አንቺ የሰራሽውን ጣፋጭ ምግብማ ሳልበላ አልሄድም። አልሰማሽም እንዴ? እናቱ የመረቀችውና ሚስቱ ስንቃስ ይዘህ የላከችው ሲባል እኔ ግን ምን መስማት እንደሆነብኝ ታውቃለህ? ይሄን ያንተን የተሳሳተ አማርኛ ጎሽ ጎበዝ። ሳሎን ግንባር አሪፍ ለውጥ ነው። አሪፍ ነው፣ ቀጥሉበት። ኤዲያ
እኔ እኮ ግራ የሚገባኝ የሚረፍድብህ አንተ ራስህ ላይ የምታስረፍደው ራስህ። እንዴት ነው ነገሩ? እኔ ምን እሺ ክብሮም የለም እንዴ? ወይ ክብሮም እኮ የለም። ሰሞኑን ብታዩ በጣም ቢዚ ሆኗል መሰለኝ። በጧት ነው የሚወጣው። ስራ በዝቶበት ነው የሚሆነው። አንተም እንዳይረፍድብህ ቶሎ ቶሎ ብላና ሂድ። ምንድነው? ውሃ እንዴት አላመጣው? ኒና ቶሎ ቢጂ ሶሲን ጥሪያት። አረ ማ እኔ አራን አልጠራትም ኪራ። እንዴ ልጅቷ እኮ ብዙ ከመገርጣቷ የተነሳ እኮ ዘወኪንግ ዴድ የሚለው ፊልም ላይ ያለውን ነው የመሰለችው እኮ። ምን ማለት ነው? አውሬናት እንዴ ያል ይኸውልሽ፣ ሂጂና ኤሌክ ጥሪያት። ምን አለበት አሁን ከኛ ጋር ብትበላ? ከዚህ ጋር ያለው ነገር ታውቂያለሽ አይደለ? ምን አለ አንቺ ብትንከባከቢያት? አዎ አውሬናት፣ ቀላል አውሬናት ኪራ። እኔ እኮ የሚረዳኝ ሰው አጥቼ ነው እንጂ በሁለት እሳተ ገሞራ መሀል እኮ ነው ያሉት። ፂጋ ሴት እሷ ትለበልበኛለች፣ ሶሲ ጋር ሴት እሷም ትለበልበኛለች። ይሄን እስኪ ሰሞኑን አልጠቆርኩብህም? አንቺ ነስራትሽን ያዥን ያልቀለድኩም። ይኸውልሽ ኒና፣ ልጅቷ ከዚህ አገግማ ቶሎ ብትወጣ ለሁላችንም ነው ጥቅሙ። ጠጣ። እሺ ደህና ኪራ እውነት ይሄ በርበሬ ዛሬን አያርገውና ታሪክ ሳሪ በርበሬ ነው። ይሄ ታሪክ ደግሞ እንዲደገምብኝ አልፈልግም። ማለት ይሄ ምን ታሪክ? ይሄ ምግብማ ሶሲ መብላት አለባት። በአፍንጫ ብቻ ሳይሆን በአፏ መግባት አለበት። ምናልባት እኮ አይታወቅም፣ ይከፈትላት ይሆናል። ፂቢ እንጂ የበላሽ አይደለም እኮ። ሰላም አይደለሽም እንዴ? አይ ብዙ ማለት ሰኝም ለዛ ነው። አይ እንደዛ የሚባል ነገር የለም። ጅምቢና ይወድሽ እኔም ቶሎ ወደ ስራ ሄድኩት። እሺ ዛካ አረቀስኝ። እናቴ የኔ እጅ አጭር ነው እናቴ። እዚችን በደረስኩኝ። ያንቺ እጅ ረጅም ነው። እዚህ ብናመጣብሽ ራሱ እንዴት ተምዘግዝገሽ ነው የምትይዥው? ይሄ ነገር እኔ እንጃ። መግባቱን እስገባ ሲወጣ ደግሞ አንተ ታውቃለህ። ኒና እንዴ ምግብ ላይ የሚመረና ማይወራ ነገር ላይ እንጂ አንቺ ምንድነው መቀባጠሪው? ታዲያ ምን ላድርግ? ዝምታችሁ እኮ በጣም ያስፈራል። በዛ ላይ በርበሬው አገባቡ ካላማረ እኮ አወጣጡ በጣም ከባድ ነው። ይሁን ገና ካሁን ቂጤን እያቃጠለኝ። አንቺ ለኛ ክብር ባይኖርሽ እንኳን እስቲ ለገበታው ክብር ይኖርሽ። ለምንድን ነው አፍሽ እንዳመጣልሽ የምትተረተሪው ኒና? ያው ምግብ እየተበላ እኮ ብዙ አይወራም ብለን ነው። ኒና ፂን ስሚያት እንጂ እናቴ አንቺ ቢሆንም ኪራዬ አንቺ ደግሞ ምንድነው የምታፈጭብኝ? ሆ አርፈሻት በይም እንደኔ እኮ ለአንቺ ብዬ ነው። ኒና ለምን ዝም አትይም? ውይ ኪራዬ እኔ ዝም ብል ራሱ ምላሴ መለፍለፉ አይቀርም። ተንገበገብኩ እኮ በሶሲ እኮ ምክንያት ምድራዊ ገሃነም እኮ ነው ያየሁት። የእውነት ምን አለበት ቁርስ እንኳን በሰላም ብንበላ? እሺ እኔ እንኳን ይቅርብኝ። በርበሬው እኮ ባለፈው የእጣንን ቦታ ተካ። አሁን ደግሞ ምን ኒና ለአንድ ቀን አፍሽን ብዘጊ ምን ትሆኛለሽ? በርበሬው እንደሆነ ደህና ነው። ዋናው እኮ ደህና መሆኑ ነው። ዋጋው ተወደደ እንጂ እንደዚህ በአመት አንዴ የመጣ ሳይታሽ ያቃጥላል እንጂ ደህና ነው። በሽታ ይሽሻቡ። ምኑን ያልታሽው ነው ምግብ? ደግሞ አልጣፈጠኝም ካልሽ ኪችን ገብተሽ ማብሰል ትችያለሽ። ኪችኑን ያዘብሽ የለም አይደል? ምን ማለት ነው? እዚህ ተይ እንጂ ተይ። እንደው ሌላው ቢቀር ያሳለፍነው ነገር ይረሳል። እንደው ላስታውስሽ ገጠር ስትሄጂ ያን ሁሉ ስራ ያሰራሽኝን እንደው። ኒና በእናትሽ በቃ ዝም በይ። የምታውቂው ሚስጥርም ካለ እዛው ያዡ። እኔማ አሁንማ የማውቀው ነገር ቢኖር። አንቺ ቆይ ዛሬ ምንድን ነው የሚያስቀባጥርሽ? እኔ ከዚች ልጅ ጋር ሲጀመር ምን ሚስጥር ሊኖረኝ ይችላል? ኒና በቃ ሾራ ያታብዢ። ሲቆይ ምንድነው ነገሩ? ለምንድነው ሶሲ እንደዚህ የምታይሽ? እየተጣላችሁበት ነገር አለ? ኧረ አልተጣላንም። እሷን ተዋት ዝም ብላ ነው። ምንም ነገር የለም ብላ። አይ በቃኝ ልጅ። መልካም ቀን።
ይሄ ሁሉ ያንቺ ስራ ነው። እሺ አለቅሽም። እኔ ነው ያልከኝ። ምን ፈልገሽ ጠራሽ እንዴ? ያው መጀመሪያ ሰላም ታቀርኝ። እኔ ተቀየርሽ መስሎኝ ነበር። አንቺ ግን መቼ የምትቀየር አይነት ሰው አይደለሽም። ቆይ ምንድነው ፍላጎትሽ? ማለት አሁን እኮ በስነ ስርዓት ተግባብተን ተስማምተን ነበር። ደርሶ እንዲመደፋቱ ምን አመጣው? ምን ማለት ነው? ቆይ ደርሰሽ እንደዚህ ማለት? አንቺ እኮ ናሀሙና ምሩን ለማለየት ያረግሽውን ነገር እንዳላቃለሁ። እሷ ያረገችኝ ነገር ቀላል ነው እንደሚመስልሽ? እሷ ደግሞ ምን አረገችኝ ልትይ ነው? ባክሽ ይኸውልሽ፣ እሷ የልጄን አባት ቀምታኛለች። እንደምታየው ደግሞ እኔንም ልጄንም ሜዳ ላይ በትናናለች። ከእጅሽ ላይ ፈልቅቃ አልወሰደችው። ደግሞ እንደምክረውን ከሆነ ልንገርሽ፣ እነሱን መለያየት ማለት ተራራ እንደ መግፋት ነው። ስለዚህ አርፈሽ ተቀመጪ። ቆይ አንቺ ምን ሆነሽ ነው? እሱን ብትሆን የሚያለቅስባት ህጻን ልጅ የለ። ምን አርጊ ነው የምትይኝ? እሌን ያፍሽን ዝጊ። ከዚህ በኋላ አንቺን ለመስማት ጊዜ የለኝም። ገባሽ? ይኸውልሽ፣ አንቺም ሴት ልጅ ነሽ። እሺ፣ ነገ ምን ሊገጥምሽ እንደሚችል አታቂ። ስለዚህ የዚህን ያህል አትመጻደቂ። አምላክ እኮ ልብ ነው ያለው። አታስቢ፣ ማንም መጣት እንዳለበት ያውቃል። ተሳስተሽ ስልኬ ላይ ከዚህ በኋላ እንዳትደውይልኝ። ከዚህ በኋላ ግን ከደወልሽልኝ ለማውራት ሳይሆን ለመደባደብ ነው። ገባሽ? እሷ ስደበድበኝ እኔ በሶ ጨብጫለሁ እንዴ? ምን ትመስላለች? አሽቃዋጭ። ይኸውልህ ወንድሜ፣ ይህንን ስራ በፍጹም ማጣት አይኖርብን። በዚህ ወር ብቻ እኮ 3 ትላልቅ ውሎችን እንሰርዝ ነው። ስለዚህ ይሄ ስራ ግዴታ መሰራት አለበት። በደንብ አስብበት። እሺ ቆይ ታዲያ ምን ላድርግ ኪያ? እኔ እኮ ግራ ቢገባኝ ነው። ሰውየው ምንም ስርዓት የሚባል ነገር ያልፈጠረበት ሰው ነው። በጣም ስርዓት አልበኛ ነው። እኔ እኮ ይኸውልሽ ልታገሰው እየሞከርኩ ነበር፣ ግን ስርዓት አልበኝነቱ ከቀን ወደ ቀን እየባሰ መጣ። እንዴ ሀናን እኮ ለመደለል ከመሞከር አልፎ ሽጉጡን ለውጥቶ እኮ አስፈራርቷታል። እሱንም አውቃለሁኝ። ያው እሷን ብትሆን ስራውን ለማዳን የተቻላትን ያህል አድርጋለች። አልተሳካላትም እንጂ አውቃለሁ። ባንዴ ነው የተነሳ ነው፣ ባንዴ ደግሞ ወደታች እየወረድን ነው። ግን ደግሞ እሱን መለማመጥ ያለብኝ አይመስለኝም። አይሆንም ኪራ። እንዴ አሁን እኮ ይህንን ስራ ካጣ ነው እጃችን ላይ የገቡትን እቃዎች ብሩን ነው ይዞ በሚቀመጠው። ሲቀጥል ደግሞ እሱን ለማስቀመጥ የሚሆን መጋዘን እንኳን በቂ የለንም። እኔ እኮ አቅሜ በላይ ሲሆንብኝ ነው እንደዚህ አይነት ውሳኔ ውስጥ የገባሁት እንጂ አሁንም ሰውየው ቢመጣ ከሀና ራስ እንደማይወርድ እኮ አውቃለሁ። አዎ ይገባኛል። ሰውየው ተግባሩ ምንም ልክ የሆነ ነገር አይደለም። ደግሞም እኮ ባለፈው ዋና ስፈነክተው ይገባዋል ብዬ ነው ያልኩት። እኔም በሆን ከዛ የተሻለ ነገር አላደርግም። እንደውም ሳልብስ ቀራለኝ ብለክ ነው። ግን የለ ወንድሜ፣ እዚህ ላይ መዘጋት የሌለብን ነገር ይሄ ስራ በጣም ያስፈልገናል። ስለዚህ በዚህ ሰው የሚመጣልን ኦርደር በጣም ትልቅ ነው። እሱማ ግልጽ ነው። ከምንሰራቸው ስራዎች እኮ አብዛኞቹ የሚመጡት በሱ በኩል ነው። ይህን ስራ ሰራ ነው ማለት እጃችን ላይ ቀድመን ያስገባናቸው እቃዎች ዋጋቸው ስለናረ ቢያንስ ኔት 56% ፕሮፊት ይኖረናል። ይሄ ማለት ግን እጃችን ላይ ያለውን እቃ ቶሎ ካላወጣ ነው ኪሳራውን በዛ ልክ ነው። ከ3 ወይም ከ4 ከዛ በላይ ድርጅቶች ልንቀበል የምንችለውን ኦርደር ነው በአንድ ጊዜ ያገኘ ነው። ስለዚህ ግዴታ ይህንን ስራ መስራት አለብን። ደግሞ እኮ እንደዚህ አይነት ኦርደር ራሱ ከተቀበልን በጣም ረጅም ጊዜ ሆኖናል። ልክ ነሽ። ድርጅታችን አሁን ካለበት ሁኔታ አንጻር ምንም የምናባክነው እድል መኖር የለበትም። እየደረሰብን ካለው ኪሳራ አንጻር ምንም ነገር ማድረግ አለብን። በትክክል እኔም እያልኩ ያለሁት ይሄንን ነው። ስለዚህ እቺ የተገኘችውን እድል በደንብ መጠቀም አለብን። ግን እኮ ኪያ ከሰውየው ጋር ጣልተናል። መደባደብ እኮ ነው የቀረ። እኔም ከእሱ ጋር መስራቱን እንደማልፈልግና ስራው ያን ያህል እንደማያስፈልገኝ አድርጌ ነው የነገርኩት። በዛ ላይ ስነስርዓቱን የማይዝ ከሆነ እንደማልታገሰው ነግሬዋለሁ። ይገባኛል ኪራ፣ አንተ እኮ ለሰራተኞች ደህንነት ስትል ነው። ግን ደግሞ ከዚህ በኋላ እሱን እያገኘኸው ነገሮችን ማስተካከል አለብን። እሱም ትጸጸትበታለህ። እግሬ ስር ወድቀት ለምነኛለህ ብሎ ዝቶብኝ ሄዱ እና እንዴት ነው ቆይ ከዚህ መሰሪ ሰውዬ ጋር ተመልሼ የምሰራው? እንዴት ነው ተናግሬ የማሳምን? ቆይ ግን ሰውዬውን እኔ አግኝቼ ባናገረውስ? እሱማ በጭራሽ አይሆንም። እንዴ የፈለገ ነገር ይሆናል እንጂ አይኔ ያየ እህቴን ወደዛ ሰውዬ አልክም። ስራው ከፈለገ ጥንቅር ብሎ ሊቀር ይችላል። እሺ በቃ ወንድሜ፣ ታዲያ ምን ልበል? እኔም እኮ ቢጨንቀኝ ነው። እንደዛማ አይሆንም። እሱ ጋር ብትሄጂ ይኸውልሽ ሰውዬው አንቺንም ለመደለል ከመሞከር ወደ ኋላ አይልም። ሰውዬው ከምናስበው በላይ እድሜ ያልመከረው ባለጌ እኮ ነው። ለነገሩ ልክ ነህ። እኔማ ካናደደኝ እንደ ሀና አይደለም ልታገሰው፣ አንድ ነገር ነበር የማደርገው። ምን ያው ባልተፈነከተው በኩል ብትፈነክችው ነው። ሌላ ምን ይፈጠራል? ይለ እኔ ራሴን አላምነውም። ችግሩን ላረጋጋ ብዬ ደግሞ ይበልጥ ሌላ ራሴ ላይ ችግር ልፍጠር እንዴ? ኪያ፣ ያም ሆነ ይሄ ምንም ነገር ቢፈጠር እሱ ጋር አትሄጂም። ለነገሩ ስራውን ያን ያህል እንዳልፈለግከውና ብታጣውም ባታጣውም ለአንተ ምንም ጉዳይ እንዳልሆነ ማወቁ አሪፍ ነው። እንደዛ ማሰቡ የተሻለ ነው። እሱማ እንደዛ አላለም፣ እኔ ነኝ ያልኩት። እሱማ እንደዚህ ማለት ቢያውቅ ኖሮ እግሬ ስር ወድቀት ለምነኛል ላይ ነበር። መጸጸቴን እንዴት ሊያውቅ ይችላል? እንኳንም አንተ እንደዛ አልከው። በእርግጠኝነት ስራው እንደማትፈልገው ነው የሚገባው። ሰውዬው እኮ
የተከበረና የሚፈራ ሀብታም ሰው ነው። አንተ በቁርጠኝነት አቋምህን መናገርህ ለሱ እንግዳ ባህሪ ነው የሚሆንበት። ደግሞ የሆነ ሰውዬ ክብሩ ምናምን የሚወድ አይነት ነው። ለዛም ነው ስራውን ብታጣ ትጸጸትበታለህ ያለክ። እንደዛ ይመስልሻል? እመነኝ እንደዛ ነው የሚሆነው ወንድሜ። እና እንዴት በልበ ሙሉለት ተው ብሎኝ ሄደ? ምክንያቱም እናቱ አባታ ያሉ ሰዎች ስራ ላይ እነሱ ሲሰርዙና ሲያስቀሩ እንጂ በሌላ ሰው እንደዚህ አይነት ሲገጥማቸው ከክብር ጋር ነው የሚያያይዙት። ስለዚህ እሱም የክብር ጉዳይ ሆኖበት ነው ያው ሳይቀድመ ይልቅ ደግሞ አይነት ነገር እንዳፍሽ አድርጊልኝ ኪያዬ። ግን ነገሮችን የምታይበት መንገድ ሁሌ ይገርመኛል። በጣም አስተውለሽ ነው የምትመለከችው። እሱማ በወንድሜ ነው የወጣሁት። እና ቆይ አሁን ሰውየው እሺ ብሎ ይስማማል እያልሽ ነው? እሱም እኮ ስምምነቱን ይፈልገዋል። በእርግጠኝነት ብንደውልለት አይኑን አያሽም። ምክንያቱም አሁን ከሌላ ድርጅት ጋር ገና ስምምነት አድርጎ ቢጀምር እቃው እጁ ላይ እስኪደርስ ድረስ ረጅም ጊዜ ይፈጅበታል። ስለዚህ ያው እኛም ለክብሩ ስንል ቀለል አድርገህ ይቅርታ ትጠይቀዋለህ። ይህ ማለት ደግሞ በቀላሉ በይቅርታ ነገሩ ተፈታ ማለት ነው። እንደዚህ ማለት ይችላል። ደግሞ ሀናንስ ምልላት ነው? ከሰውየው ጋር ብታይኝ በእርግጠኛነት ይደብራታል። እሷም ትታዘበኛለች። የሀናን ነገር ለእኔ ተወው፣ እኔ በቀላሉ አስረዳታለሁ። ደግሞ ሀናንሽ የምትታዘብ አይደለም አንተን አቶ አባተን ራሱ በዚህ ልቡ አትቀየም። እሺ አሁን ምን ላድርግ? ያው አብረን እናያለን። በቃ አሁን ግን ሰውየው ጋር ደውልለት። ጆከር ጆከር፣ ሰላም። እንዴ ምንድን ነው ድንዝዝ ቁዝም ብለህ የተቀመጥከው? የ7 ወር ጽንስ መስላል እኮ። ደህና ነኝ። ትንሽ ስራ ስለቀዘቀዘ ነው። እና እንዴት ነበር ውሎ? ሁሉ ሰላም ነው አይደል? አዎ ሰላም ነው። ምን እግር ጣለኝ። ዛሬ ስራ የለም እንዴ? ኧረ አለ፣ ግን የዛሬውን ስራዬን ቤት ሆኜ ነው የምሰራው። እኔ የምልህ በቃ ስራውን ተውከው አይደል? አዎ ትቼዋለሁ። ሚስቴ ደስተኛ አይደለችም። ያው ተማክረው ያልወሰኑት ውሳኔ ደግሞ አይሰምርም። እሺ እኔማ እዚህ አቧራ ላይ ከምትውል ብዬ ነበር። እሷን ከሚከፋት እዚህ አቧራ እየቃምኩ ብኖር ይሻለኛል። እሷ እኮ ለእኔ ደስታ በላይ ነው ሴት ናት። ውይ ታድለ። ግን እንዴት ነው በዚህ ልክ የምታፈቅረውን ሰው ልታገኝ የምትችለው? ቆይ አንቺ እንዴት ነው እስካሁን ያላገኘሽ? ለአፍቃሪ ልብ እኮ ፍቅር አይሆንለትም። እሱ ደግሞ ምን ማለት ነው? ያው አንተ ስታፈቅር እነሱ ሰብረው ትተው ይሄዳሉ። ፈላጊና ተፈላጊ አይገናኝም ሲባል ሰምተህ አታውቅም? እሱ ተራ አባባል ነው። ፈላጊና ተፈላጊ ሁሌም ነው የሚገናኙት። እኛ ሁሌም ስለምንፈጥንና ነገሮችን በራሳችን ማድረግ ስለምንወድ። አልገባኝም። ሰዎች አይደል መወደድን፣ መፈቀርን፣ በሰዎች ዘንድ እንክብካቤ ማግኘትን እንፈልጋለን። ግን አንድ ያልተረዳነው ነገር ሁሉም ነገር የሚሆነው እኛ ስለፈለግን ሳይሆን በጊዜው ነው። እና አሁን እያልከኝ ያለው ፍቅር ለአፍቃሪው አይሆንም ያልሽው ከተሳሳተ ሰው ጋር ስለነበርሽ ነው እያልከኝ ነው? በትክክል። የሰው ልጅ ጥያቄው ለምን አልሆነም? ይሄ ጥያቄ ደግሞ የሚመለሰው በጊዜው። ስለዚህ እድል አለኝ፣ ተስፋ መቁረጥ የለብሽም እያልከኝ ነው? በትክክል። ቆይ ግን አንቺ ከዚህ በፊት ስንት ፍቅረኛ ነበርሽ? አንድ ብቻ። በጣም ነበር የምወደው። ፍቅር ምን ማለት እንደሆነ ያወቅኩት በሱ ነበር። ግን ምን ያደርጋል። ቆይ ለምን ተለያያችሁ? አንዳንዴ እኮ አለመስማማት ብቻ ሳይሆን የበዛ እንክብካቤም ሰውን ያሳጣሃል። እንዴት ማለት? አብዝቼ ስጨነቅለት እናትና እህቱን መሰልኩት። ከዛ ሌላ ፍቅረኛ አማረውና ትቶኝ ሄደ። ሰውን ያለ ጥፋት ማጣት በጣም ይከብዳል። አይዞሽ፣ የሚክስሽ ይመጣል። ኧረ ተው። እሱ ያጣው የሚወደውና የሚሳሳለትን ሰው ነው። እኔ ያጣሁት ደግሞ ሁሌ በታች አድርጎ የሚያየኝና የሚጠላኝን ሰው ነው። ስለዚህ አልከፋም። ጎበዝ። እንደዚህ ጠንካራ ከሆንሽ ማንም መጥቶ አይሰብርሽም። መጀመሪያ ላይ ያለሱ መኖር የማልችል መስሎኝ ነበር፣ ግን ፍርሃት ብቻ ነው። ይኸው እየኖርኩ ነው። ቆይ ቤተሰቦችስ? እነሱ ውጭ ነው የሚኖሩት፣ አንዳንዴ ነው የሚመጡት። እኔ ራሱ አሁን በቅርቡ ነው ራሴን ችዬ መኖር የጀመርኩት። አይ ጥሩ አድርገሻል። እና እንዴት ነው የሚጠረግ የሚሰፋ ጫማ የለሽ? አረ የለኝም። ምን ነው ስራ ቀዘቀዘ እንዴ? ተመስገን ነው። ግን ዛሬ ከትላንትናው በተለየ ትንሽ ቀዝቀዝ ብሏል። ወይ ለምሳ አምጥቻ እንበላ? አያስፈልግም። አሁን ሰኒ ትመጣለች። ኦ ለካ ረሳሁት። ባለቤት ለካ አትወደኝም። እሷ ሰው አጠላም። በቃ እንደ ሚስት የኛን ቅርርብ አልወደደችውም። በቃ የኔ የተፈጠረው አለቀ። እሺ አንድ ነገር ልጠይቅህ። ምንድን ነው? እኔ ማንም የለኝ፣ እንደምታየኝ ነኝ። ለሰፈሩም ቢሆን አዲስ ነኝ
እና ለምን ከባለቤት ጋር አስተዋውቀኝና ጓደኛሞች አንሆን? ተቀራራቢ እድሜ ላይ ነው ያለነው። እንደዛ እንኳን የሚሆን አይመስለኝም። ግን እሺ አስተዋውቃችኋለሁ። እሺ አሁን በተናገርኩት ሀሳብ ላይ የማይስማማ ሰው ካለ እጅ አውጥቶ መጠየቅ ይችላል። አንቺ እንደማትስማሚ እርግጠኛ ነበርኩ። እሺ ምክንያትሽን ልታስረጅን ትችያለሽ? ይኸውልህ አለቃ፣ ድርጅቱ ቢያገኝ የምንጠቀመው ሁላችንም እንደሆነ እኮ አውቃለሁኝ። ቢከስርም ደግሞ እንደዛው። ግን ደግሞ እኔ ከዚህ ሰውዬ ጋር ከዚህ በኋላ ተስማምቼ መስራት የምንችል አይመስለኝም። ሀና፣ እሱን እኮ ከግምት ውስጥ ሳናስገባ ይሄንን ውሳኔ አልወሰንም። ደግሞ በተቻለ መጠን አንቺንና እሱ የሚያገናኛችሁን ቀምሰን ከኪራ ጋር ለማድረግ ወስነናል። እኔ በኪራ ሀሳብ እስማማለሁ። ቢዝነስ ላይ አንድ አቋም ማሳየት ጥሩ አይደለም። በቃ አንዳንድ ጊዜ ዝቅ ካለ ዝቅ፣ ከፍ ሲል ደግሞ ከፍ ማለት አለብን። ሀና፣ እኛም እኮ የሰራተኞቻችንን መብት ሳናከብር ቀርተን አይደለም። ግን ደግሞ እኛንም ተረጅን፣ ትልቅ ኪሳራ ላይ ነን። እሱማ እኮ ስራውን ብንሰራ ምን ያክል እንደምንጠቀም አውቃለሁኝ። እንደዛ ቢሆንም ደስ ይለኛል። ግን ደግሞ እኔ ሴትነቴን ለየትኛውም ድርድር አላቀርብም። ሀና፣ እኛም እኮ እሱ እንድታደርጊ አንፈልግም። ያስፈራሽ ነገር ምን እንደሆነ ገብቶናል። አንቺን ከእሱ ጋር የሚያገናኛችሁ ምንም ነገር አይኖርም። ኢቨን ቢያስፈልግ ራሱ እኔ ባንቺ ቦታ ሆናለሁ። እኔ ግን ማለት ነው አሁንም መጥቶ ፈታተንሻለሁ ቢለኝ ፒሲውን አንስቼ ግንባሩ ላይ ነው የምፈነክትለት። አይ ማለቴ ያው እንትን ነው እኮ ካናደደኝ ምናልባት ነው እንጂ እኔ የድርጅቱን ንብረት ለማባከን ፈልጌ አይደለም። ለስራችን ብቻ ሳይሆን ለሰውየውም ደህንነት ሲባል አንቺ ጋር እንዳይደርስ እናደርጋለን። እሺ በቃ ተስማምቻለሁ። እናንተ እንዳላችሁት ይሁን። እባካችሁ በቻላችሁት አቅም ያ ሰውዬ እሷ ጋር እንዳይደርስ አድርጉ። ከዚህ በላይ መሰቃየት የለባት። እሺ ወንድሜ። ኪያ፣ አንቺን ብትሆኚ ሴት ነሽ። ከኔ ያለፈ ነገር ሲኖር ሄኖክ ያስፈጽም። አታስብ ኪራ፣ ሁሉንም ነገር እኔ ያስተካክሏል። ለሀና አንተ ቁምላት። እኔ ለራሴ አላንስም። ለእኔ ደግሞ የማንም እርዳታ አያስፈልገኝም። እሺ በቃ አንድ ቦታ ልልካችሁ ነበር። ወይ ወንድሜ፣ እኔ እንኳን ብዙ ስራ አለብኝ። ደግሞም ሀና እየጠበቀችኝ ነው። ሚሆን ከሆነ ሄኖክ ይሄድ። እሺ አንተ ብቻህን ትሄዳለህ? አዎ እሄዳለሁ። እኔ እሷን ነጻነት መጋፋት አልፈልግም። በቃ ሂጄ ነገሮችን እንደሚሆን አድርጌ እመጣለሁ። እኔ እንደዚህ በተወጠርኩበት ሰዓት የእናንተ እንደዚህ መሆን ልክ አይደለም። የእናንተ ባህሪ ተጨምሮ ስራውን ገደል እንደሚከተው ምንም ጥርጥር የለኝም። ስለዚህ አንድ ነገር ማድረግ አለብኝ። ምን ሆነሽ ነው? እንትን በዚህ ጋር እኮ ሳልፍ ሀዊን አየኋትና እሷ ሳትመጣም ሰላም ልበልሽ ብዬ ነው። ደህና ነሽ? ቆይ ምን ፈልገሽ ነው የመጣሽው? ማለት እንዴ ተይ እንጂ ምሩዬ፣ ስንት ነገር አሳልፈን ስንት ነገር እንትን ብለን አሁን ምን ልትሰሪ መጣሽ? አይከብድም? እሺ ቁጭ በይ። ባትኝም እኮ ተቀምጫለሁ ምሩዬ። አንቺ የቤት እመቤት ምን አለብሽ? ፎጣሽን ለብሰሽ የምታዡ ሰው አለ እንደ ንግስት። በቃ ቁጭ ብለሻል። ታድለሽ። ለሁሉም ነገር ፈጣሪ ይመስገን ከማለት ውጪ ምንም አይደለም። እንዲያው ተመስገን ነው የሚባለው። እንኳን አንቺ ይቅርና ናሆሜን ከኔ ወስደሽ ተመስገን ላትይ ነው። እኔና ልጄ እንኳን ተመስገን እንላለን። ባይገርምሽ ናሆሜ እኮ መንከባከብ ያቅበታል። ድሮ ማለት እኔን እግሬን ያጥበኛል፣ ገለኝ። በቃሽ። ከዚህ በላይ ስለ ትዝታሽ ማውራት ተገቢ አይደለም። ዝም ማለቱ ነው የሚሻለን። እንዴ ምሩ፣ ትዝታው እኮ ለእኔ ነው። አንቺ እኮ እየኖርሹ ነው ያለሽው አይደል እንዴ? እኮ ማውራቱ ምንም ትርፍ የለውም። እንደውም ውስጣችን የተፈጠረውን ሰላም ያደፈርሰዋል። ሰላም ነው ያልሽው? አዎ። ምን ነው? ቆይ ከዚህ ሁሉ ጊዜ በኋላ አንቺ እንዴ? ምን ማለት ነው? እናቱ ገበያ ሄደችበትና እናቱ የሞተችበት እኩል ያለቅሳላሉ? አልገባኝም። አሁንም ትዳራችን ውስጥ ለመግባት እያሰብሽ ነው? ናሆሜ እኮ በቃ አንዴ እኔ ሆኗል። አንቺ የምታልሚው ነገር ደግሞ ከዚህ በኋላ አሁን ሊሆን አይችልም። ደም ያስተሳሰረውን ማንም ሊለየው አይችልም ሲባል አልሰማሽም? እና ያ ማለት አንቺ ዳጊን ተጠቅመሽ ናሆሜን ከኔ ለመውሰድ እያሰብሽ ነው? እንደዛ ነው? ይኸውልሽ ምሩ፣ ለእኔ ምንም ችግር የለውም። ግን ደግሞ ዳጊ አባቷን አታ መኖር ያለባት አይመስለኝም። እስቲ አስቢው፣ ያቺ አንድ ፍሬ ልጅ አባቷን አታ መሰቃየት አለባት? ለኔ በቃሽ። ከዚህ በኋላ ዳግምን አትጠቀሚባት። ይኸውልሽ ምሩ፣ እኔ ዳጊን እየተጠቀምኩባት አይደለም። ግን ደግሞ እዛ ሆና የኔና የአባቷን አፍቆት እንደዛ እያሰቃየት፣ ቆይ ግን አንቺ አይከብድሽም? አዝናለሁ። እኔ ምንም ልረዳሽ አልችልም።
ታውቂያለሽ ምሩ፣ አብራችሁ በታሰራችሁበት ሰዓት እኮ እሷ አንቺን ነው የመረጠችው። እስካሁን እኮ ስምሽ ከአፏ ላይ አይጠፋም። አውቃለሁ የምታሳሳ ልጅ ናት። ግን ደግሞ ምን እንዴ? መቼም ለዛች ለህፃን ለታዳጊ ልጅ ብዬ ትዳሬን አላፈርስም እያልሽ ነው? አንቺን ብትሆኚ እሷን ለመጠቀም ነው እየሞከርሽ ያለሽው። አባቷን ነው አይደል የምትፈልገው? እንደዛም ከሆነ ደግሞ ያምጣትና እኔ አንቀባሬ ያሳድጋታለሁ። አረ አንቺ ልጅ ስለሌለሽ መውለድ ስለማትች የኔ ልጅ ልትወስጂ? አየሽ አይደል የሚወዱትን አሳልፎ መስጠት ምን ያህል ከባድ እንደሆነ። ለአንቺ ግን ቀሎ ነው የታየሽ። ከዚህ በኋላ እንደፈለግሽ መሆን ትችያለሽ። ድጋሚ ግን እዚህ መተሽ እንዳትረብሽ። በጣም ጥሩ። እንግዲህ አንቺ መልስ እንደዚህ ከሆነ ምን ይደረጋል? ያኔ የኔ መልስ ምት ደግሞ እንዴት እንደሆነ አሳይሻለሽ። ሎሚ ተረግምሽ እዚህ ምን ትሰሪያለሽ? እንትን ምሩዬን ሰላም ልላት አይደለ? ሰላም ልትያት የእሷ ሰላም መሆን አሳስቦሽ ምን ተጣሉ ወይስ ታረቁ የሚለው ነገር ቼክ ለማድረግ ነው የመጣሽው? ትሰምኛለሽ? ደግሞ ባለፈው ያደረግሽው ነገር ያላወቅኩኝ እንዳይመስልሽ እሺ? ናኦሚዬ አውቃለሁ እኮ ዳጊዬን እናቷ ጋር ስለላኳትኝ እንደተሰናደድክ። እሌኒ እንዳልገባሽ አትሁኝ። ያደረግሽው ነገር ሁሉ አውቄያለሁ። ምኑን ማለት አልገባኝም። ትሰምኛለሽ? ምሩ ቦርሳ ውስጥ የከተትሽውን ደብዳቤ መሆን የእጅ ጌጥ አይቼዋለሁ። አሁን እዚህ ግን ምንም አላደረግሽም፣ ምክንያቱም ምሩ ስላለች እሺ? ናኦሚ አሁንም አንገቴን መሳም አላቆምኩማ። አንቺ ያምሻል እንዴ? ምን እያደረግሽ ነው? ማለት እንዴ ምሩ ኦኬ በቃ በኋላ እንደዋወላለን እሺ? ያው ምሩ ፊት ምንም ነገር አይሆንማ። ምሩዬ ቻው እሺ? ይኸውልሽ እናቴ እንዳየሽው አይደለም ያው ሊኒ ታውቂያት አይደለ? እብድ ነች። በቃ ከመጣ ምግብ ላቀርብ ቁጭ በል። ችግርሽ ልጅ በቃ እኔ ሰላም መበጥበጥ ነው ለስራው ሰራላታለሁ። ምሩ ጆከር አይደለም ጎበላ። ታዲያ እዚህ ስፓት ለምን ይዤሽ መጣሁ? ማለት የማያልቀው ያልተገደበ ባንኬ ማለት እሱ ነው። በየቀኑ የማውጣው ጨለ የለኝ እንጂ የኔ አባስ የኔ ምስኪን ከልክሎኝ አያውቅም። እንዴ ቆይ ስልክ በልቼለታለሁ ምናምን ነገር ስትል አልነበር? ጎበላ እስቲ ተመኝ እስቲ የሆነ ነገር ገብቶኛል። ማለት ጸድ የሆነ ቆንጆ ፈዋ መመገብ ነው ፍላጎት። ስለዚህ ጆካ ጋር እንሄዳለን፣ መላ እንቀባበለዋለን፣ ፈዋችንን ጥብስ አድርገን እንበላለን። አለቀ ማለት አይደለም በያ እና ከቸኳ ጋር ምን እሺ ሌሊጋሽ ካካት እኮ ነው። ስማ ያቺን ፈነገላት እንዴ ጎብላ። ታዲያ እዚህ ጋር ጸድ መላ እንደዚህ እያየ ከዛችኛዋ ጋር ምን ያደርጋል? ማለት ያቺ እኮ ጸጉሯን ቀለም ብትቀባ ወንድ ልጅ እኮ ነው የምትመስለው። አንተ እናት ባለፈው ደግሞ ልታጫውተኝ እና ቦክሰኛ ናታ። ስማኝ እቺኛዋ ግን የሌለ ጸድ ትመስለኛለች። እትየትየነ ይመቸው ግን አንተ ሊስትሮ እየሰራ እንደዚህ እንደ ቲሸርት ከቀያየራቸው እኮ ጸድ መላ ምናምን ቢያገኝ እኮ አንተ ያሰልፋቸዋል ነው የምልህ። ማለት እና ምን ትላለህ? ተፍ ተፍ እንበላ ከሷ ወይስ ከሱ? እኔ የምልሽ ጎብላ ግን ከሷ ብንቀፍላ አይሻልም? ያው እሱም ሰጣን እኮ ረዝራጅ ነው አይበቃንም? ማለት እባክህ ከሷም ከሱም አሪፍ መላ እንዘጋለን። ጎብላ እንደዛ ይሻላል ካልሽ እሺ ይሁን፣ እኔ እስማማለሁ። ግን አሁን ከቸካ ጋር ነው ያለው። በእናትህ እንዳያቆራፍድብን እባክህ መሞከር ነው እንዴ? የሌለ ጠሮብናል። ማታም ደግሞ አልወረክንም ታውቃለህ። በቃ አማራጭ የለንም ጎብላ። እንደውም ይኸውልሽ እንደዛ ከምናረግ አሁን ከቸካ ጋር ያለው አሁን ሄደን ዝም ብለን ብንጠይቀው ለሾ ብሎ ማለት ላጣርጎ ነው የሚሰጠን። ስለዚህ እድላችንን እንሞክር። እዲ አቺ በቃ የሌለ ማሰብ ጀምረሻል እንዴ? እድሜሽ ደረሰ ማለት ነው? የምን እድሜ ነው የደረሰው? እዴ የማሰቢያ ነው እንዴ? መላ ፈጠርሽ እኮ። አሁን ሂደን ማለት ከሷም ከሱም እንቀፍላለን። አለቀ። አቤት ጎብላ፣ አሁን የረሃብ ስሜት ድራሹ ጠፋ ማለት አይደለም? ማለት ምን ማለት አለው? እቺን የመሰለሽ ቆንጆ ውብ አየሁኛ። በነገራችን ላይ ቀይ ሰው የረሃብ ቆንጆ መፍትሄ ነው። ትጠግባል። እኔ የምልሽ እንደው አንድ ግጥም ብጫወትልሽ በጣም ደስ ይለኛል።
እሺ ደስ ይለኛል። ገጣሚ ነህ? ገጣሚ ባልሆንስ ላንቺ ስል ገጣሚ መሆን ያቅተኛል እንዴ? እንደውም ለምን አልመርቅሽም? ልመርቅሽ። አንቺ አሜን ትያለሽ። እሺ እላለሁ። በግጥም ነው የምትመርቀኝ? አዎ አንቺ በየመሃሉ አሜን እያልሽ ታግዥኛለሽ። አሜን በያ። አንቺ የቆንጆ ተምሳሌት አበባ የማያልቅ በረከት ከቤትሽ ውስጥ ይግባ። አሜን። ጎበላ እንዴት ነው? ሳቅሽ በጣም ያምራል። ፈገግታን አትጭኝ። ክፉ አይን ካሻቡ ሁሌም እንድትሰጪ። ታዲያ ገንዘብ ነው እሺ የምትሰጪው? ሌላ ነገር አለ? አሜን። ከሩቅ ስትታዩ በጣም ታምራላችሁ። እንዳትለያዩ፣ ክፉ አይንካችሁ። አሜን። ይኸውላችሁ ለምን እንደመጣችሁ ገብቶኛል። በቃ ይበቃችኋል። አይጆክላታ ምርጥ ያራዳ ልጅ ነዳጅ ቆጣቢ እኮ ነሽ። ቶሎ እኮ ነው የሚገባሽ ነገር። ትመችኛለሽ እኮ በእውነት። በቃ በጥሽልና እኛ እንቀንጠሳ። ጎበዝ ገጣሚ ነህ። ለምን መጻፍ አትጀምረው? አዎ ግጥሙማ እጄ ላይ አለ። አሁን ትንሽ መጻፉን ይቀረኝ። እሱን ለመማር ደግሞ የማታ ተመዝግቤያለሁ። እስካሁን አልተማርክም? አዎ አሁን ራሱ እኮ ደብተር መግዣ ጥቼ ሰው እየጠበቅኩኝ እያለ ነው አንቺን ሳይሽ ወደ አንቺ የመጣሁት። ሂዱ በቃ በእናታችሁ። አንተ ምን እሺ ነው እያወራን አይደል እንዴ? ዛሬ ስራ የለም። በቃ ተፋቱኝ እንዴ። አንዳንዴ እንኳን አታልፉኝም እንዴ? እንደው በምን ኃጢአትሽ ነው? በምን በደልሽ ነው? ቁጭቋጫ ላይ ጥሎ ሊያሰቃይሽ ነው? አንተ ምን እሺ ነው እንዴ? ምን እሺ ነው በስራችን የምትገባው? ቆይ በቃ እናንተ ሂዱ። ይሄ እኮ ስራ ቦታዬ ነው። አትረብሹኝ። ቆይ አልገባኝም። ምን ፈልጋችሁ ነው? እርቦን ነው። እርቦን እኮ ነው እንዴ። ቅድም ግጥሙ ስገጥምልሽ ወዴ እንደ ባክግራውንድ እንደ ማጀባይ ሙዚቃ ሲጫወት አልሰማሹ? ምናምን እያለ ውይ እኔን ይራበኝ። በቃ እኔ እሰጣችኋለሁ። ታዲያ እኔ መቼም ቢያልኩኝ የኔ በረከት የኔ አድባር። በቃ አሁን ጨሏን ስጭኝና የቀረው ምርቃት ደግሞ ጀባልሻለሁ። ግን እዚህ አይደለም ቤቴ ነው የምሰጣችሁ። አሁን አልያዝኩም። እስታይ ይመቸናል። የቱ ጋር ነው ቤትሽ? እዛ ጋር። እንዴ ለምን መተማ አይሆንም? እንሂድ። በቃ ጆከር መጣው። እሺ እንሂድ። ወይ ሳንቾ ጭራሽ ሁለት ሆኖ መጡብኝ። አሁንማ በቃ የዱርዬ መሰብሰቢያ አድርገዋል ተብዬ መነሳት አይቀርም። እቺ ልጅ በእናታችሁ እጭ ስልኳኔ ጋር ነው። አሁን ደግሞ ለዚህ ብላ መመለሱ አይቀርም። እጭ እሺ የድራማዋ ንግስት እንዴት ነሽ ባክሽ? እንዴት ነው ግን በቤቴ እንደፈለግሽ የተንደላቀቅሽ አልመሰለሽም? በነገራችን ላይ አሁን ቤት ውስጥ ማንም ሰው የለም። ስለዚህ እንደፈለግሽ ማውራት ትችያለሽ። ተቀመጪ ባክሽ። እኔን መሸወድ እንደማትችይ ነገርኩሽ አይደል እንዴ? በቃ ተናገሪ። ቆይ ከኔ ምንድን ነው የምትፈልጊው? ጭራሽ ያምሻል እያልሽኝ መሆኑ ነው? እንደውም ዛሬ የትም አትሄጂም። ማን ጋር ነው የምትደውይው? አምጪ፣ ስልኩን አምጪ። አረ ኪራ፣ ቆይ አንቺ እኔና እሱን ለማለየት ቆርጠሽ ተነስተሻል ማለት ነው? ምን ልታረጊ ነው? ቁጭ በይ ወደዛ። ነይ ይኸውልሽ፣ አሁን ማለት ነው ማስመሰልሽን አቁመሽ ማውራት እንደምትችይ ታሳይኛለሽ፣ ታረጋግጪልኛለሽ። አይ ካልሽ በዚህ ትራስ ጽፍን አድርጌ ነው ሲጥም አደርግሽ። አውሪ። ምንድነው እንደፈራሽ የምታስመስይ? እንደማትፈሪኝ እኮ በደንብ አውቃለሁ። አሁን በይ አውሪ፣ ተናገሪ። ኧረ ፂ ምን ሆነሽ ነው? ተረጋጊ እንዴ። እሺ ሰው መምጣቱን ስላየሽ ነው እንደፈራሽ ታስመስይ ነበረው? ዋው የእውነት ሶሲ ትችያለሽ፣ የእውነት። ቆይ ምን አድርጊ ነው የምትያት? ልጅቷ እኮ ደህና አይደለችም። ዝም በይ አንቺ፣ አታልቅልቂ። ካዘንሽላት ደግሞ ይዘሻት መውጣት ትችያለሽ። እኔ ደግሞ ምን አደረኩ? እዚህ ልጅቷ እኮ ማውራት አትችልም። ማውራት ብችል ኖሮ እኮ። በቃሽ ኒና፣ አንቺና ኪራ አይናችሁ ታውሯል። እኔ ግን በደንብ መስማት እችላለሁ። እሺ ይቺ ልጅ በጭራሽ አላምናት፣ በጭራሽ። ፂ ግን ምን ሆና ነው እንዴ? እንዲህ ባረገች ቁጥር እኮ የባሰ አገግማ እንዳትወጣ ነው የምታረጋት። እንዲህ ከሆነማ መቼም አትወጣ። እሺ መጣ።
ናሚ የለም። ናሚ በሩን ዘጋው። ናሚ በመስኮት እያየች ነው። ናሚ እንዳትወስጂብኝ። ፎቶውን እሳት ውስጥ ጨምረው። ይሄ ነው። እኔ ያለሱ መኖር አልችልም። ናሚን አትወስጂብኝ። ናሚ ጥላኝ አትሂድ። ናም ምን ሆነህ ነው? ድምፅህን አጠፋብኝ። ናሚ እናት ናሚ ምን አትወስጂብኝ። እኔ ያለሱ መኖር አልችልም። እኔ ቆንጆ ተረጋጊ እሺ። እኔ ካጠገብሻለሁ። ደግሞ ማንም አይወስድብሽም እሺ። አለሁሽ እናቴ። ናሚ በጨለማ ይዛ ሄደች። ከዚህ አሁን የሚያስፈራ ነገር ውስጥ ጨመረች። የኔ እናት እኔ ነው ነኝ እሺ። አጠገብሻለሁ። ደግሞ ይኸውልሽ እኔ ማንም አይወስድብሽም እሺ። ሁሌም ቢሆን ካጠገብሻለሁ እሺ እናቴ። ይሄ ደግሞ መጥፎ ልም ነው እሺ። ናሚ ሲነ ቆይ እኔት ነው ያለሁት? ቤታችን ነው ያለነው እናቴ። ቤታችን መኝታ ቤት ውስጥ ተኝተን ነው ያለነው። እኔ ደግሞ ባልሽ ነኝ። እኔ ማንም አይወስድብሽም እሺ እናቴ። እሺ እዚህ ክፍል መታቆም አልነበር። ለኔ እኮ እዚህ ነበረች። አንቺ አትመጣኝም እያለችኝ ነበር። እስካሁን ድምጿ ጆሮዬ ላይ እያቃጨለ ነው። እናቴ መጥፎ ነው እሺ። ፎቶም ስላየሽ ነው እንደዚህ የተረባብሽልሽ። ደግሞ ይኸውልሽ እናቴ እሷን እና አንቺን ለመለየት የማታደርገው ነገር የለም። ግን ጫፍ ላይ እንድትደርስ አላደረገባትም እሺ። እናቴ የኔ ፍቅር በቃ ተረጋጊ። ቅዠት ነበር አልቆልሽ። ቆይ ለምንድን ነው የማትተው? ይሄ መጨረሻሽ ነው እያለችኝ ነበር። ለምን ከህይወታችን አትወጣም? እኔ እኮ ያለንተ መኖር አልችልም። ይኸውልሽ እኔ ፍቅር እኔም እኮ ያለ አንቺ መኖር አልችልም። ደግሞ ይኸውልሽ መቼም አንለያይም እሺ። መቼም አሁንም አላምጣልሽ። ጥጥት አድርጊና እንተኛ። አልፈልግም እዚሁ። እሺ ዝም ብለን እንተኛ። እሺ እንቅልፍ እምቢ አለሽ? ኧረ አላለኝ። ታዲያ ምንድን ነው በተኛውበት ኮሱ መስጫለሽ? እኔ ስነቃ እምቢ ብዬ ነው እንዴ? ባሌ እኮ ነህ። የፈለገበት ሁኔታ ውስጥ ብትሆን የትም ብትሆን የመሳም መብት አለኝ። አሁን ይልቁኑ ሳትጨቃጨቅ ዝም ብለህ ተኛ። እንዴ ወዴት? በሰላም የተኛሁትን ሰውዬ ከቀሰቀሽኝ በኋላ ተኛ ትንሽ አይታረስም እንዴ? ኪራ ደግሞ አንተ እኔ በተኛውበት ስስሜ ምን ብዬ አውቃለሁ? ምን እንደማደርግ ላሳየሽ ወይስ? እንዴ ኪራ በጠዋት እኮ ነው የምትነሳው። ተኛ። እንደዛ የሚባል ነገር የለም። ማን ነው? ቆይ እኔ ልሂድና አይ ቆይ ተኝ። እኔ ያውል ማንም የለም እባክሽ። በረሳን ዘጋተኝተን ንፋስ ነው የለቀቆምንበት እንቀጥል። ናው ምሩ ምን ሆና ነው? ስትሾኩ ሰምቼ አንተ ትበቃለህ ብዬ ነው የተውኩት። ምንም አይደለም፣ መጥፎ ልማይታ ነው። ቆይ ምንድነው እዛ መጋዘን ውስጥ የተፈጠረው ነገር ነው? ያቺ ሴት ቀን በቀን ጭንቅላቷን እየመረዘቻት ነው። የሆነ ነገር ማድረግ አለብክ። ምሩ በሷ ምክንያት መስቃየት ያለባት አይመስለኝም። ሀዊ ደስ ብለሽ አውሪ። ምሩ ረፍት ያስፈልጋታል። ሌሊት ሙሉ ስትቃዥን ያደረችው ገና እንቅልፍ መውሰዱ እና እኔ እኮ እንደዚህ ስትሆን እያየሁ አላስችል ብሎኝ ነው። ሀዊ ምን እንደማድረግ አላውቅም። ቅድመ ቤት መታ ነበር እና ማየውን ነገር ነው የተፈጠረው። ናውም ግን እኮ ያቺ ሴት እዚህ ድረስ ስትመጣ ዝም ማለቱ በራሱ እኮ ድፍረት ነው። ሀዊ እባክሽን፣ እንዴ እኛ ዝም እንላለን አላልኩኝም። ግን ደግሞ በሚፈጠረው ነገር እኛ ተጨናንቃ ካየች ለምሩ ጥሩ አይመጣም። ስለዚህ ልጅ ቀስ ብለን ለነገሮች መፍትሄ እናበጅላችኋለን።
ነው የሚገባኛል፣ ግን እኮ ከዚህ በላይ እቺ ልጅ እንዳትዳፈር ብዬ ነው። ይልሻው እሌኒ ዳግም እዚህ ቤት እንዳትመለስ አድርጌ ማራቅ አለብኝ። እሱን ደግሞ እንዴት እንደማደርግ ነው ያውቃለሁ። አሁን ለማንኛውም እረፍት አድርጊ። ደህና ደሪ። ኧረ እንተኛ። እንቅልፍ ባይናችን ሲያዞርኩ ሊነጋ ነው። አንቺን እያየው እንቅልፍ እንዴት ትዝ ይለኛል ብለሽ። ታዲያ ወደፊት አብረን ስንኖር መተኛት ልታቆም እንዴ? ቆይ አሁን አብረን እየኖርን አይደለም እንዴ? ከዚህ በላይ ቆይ ላንቺ መኖር እንዴት? ባልገባው ሙሉ ልታስወራኝ ገብቷል። እባክህ እሺ፣ ለማንኛውም ከደከመሽ ግቢ እናተኝ። በኋላ ደግሞ ጠዋት አልነሳም እንዳትይ። እኔ እኮ የማይገባኝ እኩል ተኝተን አንተ ቀድመ የምትነሳበትን ጥበብ ቆይ ከየት ነው የምታገኘው? እሱን እንግዲህ ቀስ እያልኩኝ አስተምርሻለሁ። ለማንኛውም አሁን ግቢ እናተኝ። እሺ፣ አዝለው ሰደኝ። አዝለው ሰደኝ? ምን ከብዳለሁ እንዴ? አይ እሱማ አትከብጂኝም፣ ግን እዛ ድረስ አዝዬ ሶስትሽ ራኬ ብትነሳስ? ግዴ ለምሷ አትነሳም። እኔ ቀስ ብዬ ተኛለሁ። ቆይ ግን እንዴት ነው? እንደ ልጅ እያደረገች ነው እንዴ? እና ታዝለኛ? እሺ አንቺ ከምታኮርፊ ወስድሻለሁ። እኔ ሶፋ ልውጪ